የመጀመሪያው ሐዲስ የዓኢሻ ኡሙል ሙእሚኒን ረዲየላሁ ዐንሃ የሳቸው ሐዲስ ነው። عن عائشة رضي الله عنها أن فاطمة بنت أبي حبيش قالت عائشة عنده آلونو أن فاطمة بنت أبي حبيش متبال سيت سموا فاطمة بنت أبي حبيش متبال سألت النبي صلى الله عليه وسلم يا الله ملك تنيات أيك اتشاتشو من دنو يتأيك اتشاتشو إني عليك استحاض فلا أطهر የወር አበባ ደም አይቆምልኝም ዝም ብሎ ነው የምፈሰው እና እንዴት ይሻለኛል የሚል ጥያቄ ነው። አፈአደዑ ሶላህ እና ሶላት መስገድ የለብኝም ወይ ብላ ጠየቀች። ምክንያቱም ቀድሞ የሚያውቁት ነገር አለ። ቀድሞ የሚታወቀው ምንድነው? ሴቶች ወር አበባቸው ሲመጣ ሶላት ያቆማሉ። እሱ ሲያቆም ደግሞ ሶላታቸውን ይሰግዳሉ። አሁን የሷ ይሄ ነገር ተቀየረባት፣ ፈሳድ ገባባት ማለት ነው። ደሟ ላይ የደሟ ስርዓት ላይ ችግር አጋጠማት። አሁን አልቆም ማለ ደም እየፈሰሰ እንደማይሰገድ ታውቃለች። ደግሞ ያ ነገር በጊዜ የተገደበ መሆኑን ታውቃለች። ደሙ በጊዜ አልገደብ አለ። አሁን ምን ይሻለኛል ሶላትን እተዋለሁኝ ወይ ብላ ጠየቀቻቸው። ቃለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለው መለሱላት። ላ ሶላትማ አትይ አሏት። ሶላት አታቆሚም። ኢነ ዛሊከ ዒርቁን ያኮ ኢነ ዛሊከ ማለትም ይቻላል። ኢነ ዛሊኪም ዒርቁን ይሄ የደም ስር ህመም ነው። የደም ስርሽ ተጎድቶ ነው እንጂ ደም እየፈሰሰ ያለው ኖርማል በተፈጥሮ የሚፈሰው ደም አይደለም መፍሰስ የያዘው አሏት። ወላኪን ግን የምታደርጊው ደዒ ሶላተ ሶላትን ታቆሚያለሽ ቀድረል አያሚ ለቲ ኩንቲ ተሒዲነ ፊሃ ይሄ ችግር ሳያጋጥምሽ በፊት በኖርማል ወር አበባሽ እየመጣ ታቆሚ የነበረውን ያክል ቀን ሶላት ታቆሚና ሀይድ ብላ ትቆጥረዋለች ማለት ነው። ያንን ጊዜ ለምሳሌ 6 ቀን ከሆነ የሷ ሀይድ ሁሌ በወር 6 ቀን ከሆነ የሚመጣው ወር እንደገባ 6 ወር ወይም ወር እንዳለቀ 6 ወር ወይም ወር መጨረሻ ላይ 6 ወር ወይም 7 ቀን ማለት ነው። 6 ቀን ወይም 7 ቀን ከሆነ ያቺን ቀን ትጠብቅና እቺኛይቷን ያክል ሶላት ታቆማለች ሀይድ ስለሆነ። ثم اغتسلي እነዛ ቀኖች እንዳለቁ ታጠቢና ወሰሊ ሶላትሽን ስገጂ ያሏት። እየፈሰሰ ማለት ነው ደሙ። አሁን ደግሞ አልቆም ብሏል። ግን ተፈጥሯዊ የሆነው ወር አበባ ተብሎ የሚጠራውና ሶላት የሚከለክለው ሲኖር ሶላቱን ታቆማለች። ያ ሳይኖር ሲቀር ያንኛው ሲያልቅ ጊዜው ምን ታደርጋለች? ደሙ ያው እየፈሰሰም ቢሆን ህመም ነውና የያዛት ሶላቱን አይከለክላትም፣ ትሰግዳለች ማለት ነው። በሌላ ሪዋያ ወፊ ሪዋየትን ወለይሰ ቢልሐይደቲ ይሄ እኮ ኢነ ዛሊከ ዒርቁን ወይም ኢነማ ዛሊከ ዒርቁን ወለይሰ ቢልሐይደቲ ይሄ ወር አበባ አይደለም አሏት። ይሄ የማይቆመው ወር አበባው አይደለም። ወር አበባውም ደግሞ ይሄንኛው እየፈሰሰ ስለሆነ አልመጣም አይልም። ይሄንኛውም እየፈሰሰ ነው፣ በህመም ምክንያት ነው የተፈጠረው። ወር አበባውም ይሄ እየፈሰሰ ያለ እሱም ይፈሳል ደግሞ እንደገና ሰዓቱ ሲደርስ። ግን ሰዓቱን ለመለየት ነው የሚቸገሩት። አሁን አንደኛ በአንድ ቦታ ስለሆነ የሚወጣው ነገር ደግሞ ተመሳሳይ ነገር ደም በመሆኑ መለየት ስለሚቸግር ነው። እሱ ግን መውጫ ቦታው ይለያያል። ያንኛው የሚጠራቀምበት የራሱ ቦታ አለው፣ የሚፈስበት የራሱ መንገድ አለው። ህመም የለም፣ ጤና ነው ሶላት የሚከለክለው። ይሄንኛው ግን የጤና እክል ነው። ስለዛ ሐይድ አይደለም። فإذا أقبلت الحيضة የወር አበባሽ ጊዜ ሲደርስ ፈትሩኪ ሶላተ ሶላት ተይና فإذا ذهب قدرها የወር አበባሽ ጊዜው ሲያልቅ ፈግሲሊ ዐንኪ ደመ ደሙን ታጠቢ። ከዛ ደግሞ ለጀናባ እንደምታጠብ ሰው ትታጠባለች። ታጠቢና ወሰሊ ሶላትሽን ስገጂ ብለው አሏት ነቢ ሰለላሁ ዐለይሂ ወሰለም ነው። ይሄ ያው ሴቶች በጣም ያጋጥማቸዋል እንዲህ አይነት ነገር። አሁን ደግሞ መድኃኒት ምንም መከላከያ ምናምን እያሉ ስለሚጠቀሙ ጋሊቡ ሴት በዚህ ይጠቃል። እንዲህ አይነት ችግር ይኖራል። እሱም ዒርቁን በሌላ መንገድ ሸይጣን
የደም ስሩን ረግጦ እየቆረጠው ነው ምናምን በሚል በብዙ ተገልጿል። ማለት ሰበቡ የተለያየ ሰበብ ግልጽ ያልሆኑ ሰበቦችም አሉት። ግን ሂዶ የጤና ችግር ነው ማለት ነው ይሄ ነገር። ፋጢመቱ ቢንቱ አቢ ሑበይሽ ቀይስ ብኑ ዓብድል ሙጠሊብ ነው አባቷ የነቢያችን ሰለላሁ ዐለይሂ ወሰለም ያው ጋር ያጎታም ልጆች መሆናቸው ነው። አሁን መታ ይሄን ጥያቄ የጠየቀችው ማለት ነው። እና እንዲህ ብለው መለሱላት መልእክተኛው ሰለላሁ ዐለይሂ ወሰለም። እዚህ ሐዲስ ላይ የፈሳድ ደም ወይም ኢስቲሓዳ ይባላል በኪታቡ ቋንቋ በአረብኛው ኢስቲሓዳ ይባላል። የህመም ደም ማለት ነው። እሱ ሐይዱን አያቆመውም ማለት ነው። ያንኛው ደም እያለ ራሱ ሐይዱ ኖርማል ሰዓቱን ጠብቆ መምጣቱን አያቆምም ማለት ነው። እስካለ ድረስ በራሱ በሌላ ምክንያት ካልቆመ በቀር ኢስቲሓዳ በመኖሩ ምክንያት ሐይዱ አይጠፋም። ሄዶ ሁለቱ አንድ ላይ ሲኖሩ ደግሞ ሁለቱም የተለያየ ሁክም ነው የሚሰጣቸው። ያንኛው ሶላት ይከለክላል፣ ይሄንኛው ሶላት አይከለክልም። ያንኛው ጠላቅ ፍቺንም ይከለክላል፣ ይሄንኛው ደግሞ ፍቺንም አይከለክልም። ሐይዱ አብሮ መተኛትን ባልና ሚስት ይከለክላል፣ ይሄንኛው ደግሞ አይከለክልም ማለት ነው። የሚቻል ነገር ካለ ይሄ ነው። ዒርቁን አሏት ነብዩ ሰለላሁ ዐለይሂ ወሰለም ዓዚል ይባላል። ይሄ የማህፀን ወደ ውስጥ ካለው ሐይዱ ከሚመነጭበት ቦታ ሳይሆን ወደ ውጭ ካለው የሰውነት አካል ደም ስሩ ይበሳና ወይም ይበላሽና ነው ይሄ ደም የሚፈሰው ማለት ነው። ይሄ ማለት አንድ ሰው እግሩ ወይም እጁ ወይም የሆነ ሰውነቱ ቆስሎ የሚፈሰው ደም እንደሚፈሰው ነው ማለት ነው። ይሄ ደም በሌላ አባባል እንጂ ተፈጥሯዊው የሚፈሰው ደም አይደለም። ስለዚህ አሁን ይህን ጥያቄ ስትጠይቅ ሶላት ተዋለሁኝ ወይ ለማይቆመው ደም ስትል ማቆም የለብሽም ነው መልሱ። ግን የሐይዱ ደግሞ ለብቻው ተነጥሎ ሐይዱን በምን ትለየዋለች? የሐይዱን ደም ሲባል እዚህ በሐዲሱ ብዙ የመለያ የተቀመጡ ምልክቶች አሉ። ከዛ ውስጥ አንዱ ምንድነው? ዓደት ነው። ቀድሟ የነበራት ልማድ እንዴት ነበር ሐይዷ የሚመጣው? አሁን ይሄን ምን አሏት? እሷን አሁን እቺ ሙዕታዳ ትባላለች። ዓደት ያላት ማለት ነው። ቀድሞ የደም ስርዓቱ ከመበላሸቱ በፊት ይሄ በሽታ ሳይመጣባት በፊት በጤናዋ የደም መጠኑ ጊዜው የሚመጣበት እና የሚያልቅበትን ምታቅ ስትሆን እንደዛ ስትሆን ምን ታደርጋለች? የሐይዱን ቀን ትጠብቅና ደሙ እንኳን አልለይ እንኳን ብል ማለት ነው። ምክንያቱም አንዳንዴ የሐይዱ ደም ጥርት ብሎ ከሌላው ደም የሚለይ ላይሆን ይችላል። ወይም ይሄ እየፈሰሰ ያለው ደም ደግሞ ወፈር ሊል ይችላል አንዳንዴ ደሙ ማለት ነው። በህመሙ ምክንያት ደሙ አንዳንድ ጊዜ ከእጅም ከእግርም ቢሆን የሚፈሰው ደሙ እኮ ወይም በጣም ቅላቱ በጣም የቀላ ይሁንና ወደ መጥቆር ሊሄድ ይችላል አይደለ? ኖርማል ያ ስለሚሆን መለየት ሲቸግራት በምን ትለያለች? በዓደቷ ትለያለች ማለት ነው። ኢዘን ሐዲሱ መታጠብም እንዳለባት ያሳያል። ደምም ነጃሳ መሆኑን ያሳያል። ፈግሲሊ አንኪ ደመ የሚላለው ደሙን እጠቢ ከራስሽ ላይና የሚል ማለት ነው። ኢስቲሓዳና የሐይድ ደም የሚባለው ሁለቱ ልዩነታቸው እዚህ ላይ አሁን ይሄ ነው። የሐይድ ደም የምንለው ወር አበባ የምንለው የተገደበ ሰዓት የሚመጣበት የተገደበ ሰዓት የሚያልቅበት አለ። ሌላም ምልክቶች ይኖሩታል። ለዛዕ ነው። ለምሳሌ ይቆመጥጣል፣ የህመም ስሜት ይኖረዋል፣ በጣም የመተኮስ ነገር አለው። ለሴቶቹ የሚሰማቸው ስሜት ነው ይሄ፣ ያው እነሱ ናቸው የሚያውቁት። እንደገና ደግሞ ሽታውም ከሌላው ደም ለየት ያለ ሽታ፣ ጥሩ ያልሆነ ሽታ ይኖረዋል። አልፎም ደግሞ ደሙ የመጥቆር ማለት ድምቅ ያለ ቀለም ይኖረዋል፣ ወደ መጥቆር የደረሰ ቀለም ይኖረዋል የሚሉ መለያዎች አሉ። በዛ መለየት ከተቻለ በዛ የምትለይበት ደግሞ ይኖራል። ግን ዓደቷ እስካለ ድረስ ዓደቷን ነው የምትከተለው፣ አይቀየርም። ይሄ ዓደት ተፈጥሮ ነገር ስለሆነ ጋሊበን አብዛኛውን ጊዜ አይቀየርም፣ ሰዓቱን ጠብቆ ስለሚሄድ ማለት ነው። እሱ ነው የሚከለክለው፣ ይሄንኛው ሶላትን አይከለክልም። ግን እዚህ ላይ ሐኢድ ሶላትን አትሰግድም የሚለው ላይ ኸዋሪጆች የሚባሉ ፍርቃዎች ነበሩ ድሮ። ሰሃቦች እያሉም እኮ ፍርቃ ተፈጥሯል። አጃኢብ እኮ ነው ይሄ። ኡመተል እስላም የሚያስተናግደው መከራ እኮ ብዙ ነው።
ሰሃቦች በህይወት እያሉ የሆነ ፍርቃ ተፈጠረ የሆነ ጀማዓ የጀማዓ ምን አይነት ጀማዓ ነው ኸዋሪጅ ይባላሉ ሽፍታ ጀማዓ በቃ ማንንም አልቀበልም ባይ ነው እውቅና አይሰጥ ለሰሃቦቹ እውቅና አይሰጥ ከዛ በኋላ እንኳን በማስተዳደር ቀርቶ ዲናችሁን ራሱ እውቅና አልሰጣችሁም ብሎ እስከ ማክፈር የደረሰ ኃይለኛ ሙተጠርፍ የሆኑ ጀማዓዎች ናቸው እነዚህ ኸዋሪጆች ይባላሉ እነሱ አህካምም ውስጥ ሌላ ነገር አመጡ ሶላት ዋጅብ ነው ሴትየዋ ወራበባ ቢኖርባትም ሶላትን መስገድ አለባት ባይ ናቸው እርስ በርሳቸው ደግሞ ተጣሉ ይሄው ሷሃቦችን እኮ መጠየቅ ይችሉ ነበር ይሄን እንዴት ነው አይ እንደዚህ ነው ይሏቸው አላለቀ ሐዲሱ ይመጣል የአኢሻ ሐዲስ ሌላ ሐዲስ ይመጣል ያንን የሚያብራራ አሁን በዛ መልክ ግማሻቸው ከዛ ምን ወደ ማለት ሄዱ ቀዷ ነው የምታወጣው ሄዱ እየፈሰሰ ባለበት ሰዓት አትሰግድም ሲያልቅ ግን ሶላቱን ቀዷ ታወጣለች ጦምን ቀዷ እንደምታወጣ የሚል አቋም ያላቸው ወንጋራ ሰዎች ነበሩ ከነሱ ውጪ ግን ኢጅማዓን ወራበባ ላይ ያለች ሴት ሶላት አትሰግድም ሐዲሱም መረጃው ስላለ ማለት ነው ሌላው ደም ነጃሳ ነው ፈግሲሊ ስላሉ እንዲሁም ደግሞ ሙስተሐዳ ትጥበት በየሶላቱ መድገም አለባት ነው ሌላ አስቸጋሪ መስአላ ደግሞ አለ ለአምስቱም ሶላት 5 ጊዜ ትታጠብ ወይስ ለሁለት ሶላት አንድ ጊዜ ለሁለት ሶላት አንድ ጊዜ ከዛ ለፈጅር ሶላት ለሱብሂ ሶላት ደግሞ ለብቻው አንድ ጊዜ እያቀራረበች ትስገድ ከነዚህ አማራጮች አሉ መታጠቡስ ግዴታ ነው ወይ ምክንያቱም ወራበባው ሲያበቃ መታጠብ ግዴታ ነው ያ ሐደስ ስለሆነ እንደ ጀናባ ነው መታጠብ አለባት ይሄንኛው ደም ግን አልቆም ብሎ የሚፈሰው ደም እስቲሃዳው ደም እሱ በራሱ ትጥበትን የሚያስወጅብ ነገር አይደለም ነው ስለዚህ አንድ ሴት አንድ ሐይዷ እንዳለቀ ለምሳሌ 6 ቀን ከነበረ ወይም 7 ቀን ከነበረ ያ ካለቀ በኋላ ታጠበች ሐደሷን አስወገደች ማለት ነው ከዛ በኋላ ለየሶላቱ እስትንጃ እያደረገች ደሙ እየተንጠበጠበ እንዳያስቸግር በመታሸግ ነገር አሽጋ ውዱ አድርጋ ትሰግዳለች ማለት ነው ሌላኛው ቀጣይ ሶላት ሲደርስ ሐደስ ስላልሆነ ይሄ ነገር በራሱ ሐደስን አክበር ስላልሆነ እስትንጃ አድርጋ እንደገና ማለት ነው ውዱ አድርጋ ሶላቱን መስገድ ትችላለች ግን ከተሰጡ አማራጮች አንዱ በየሶላቱ መታጠብ ከቻለች እየታጠበች መስገድ በላጭ ነው ማለት ነው ይሄ ከዚህ የበለጠ የተሻለ የሚሆነው ደግሞ መግሪብ ዙሁር ሶላትን ታዘገይና ወደ መጨረሻ ሰዓት ትታጠባለች ዙሁር እንደጨረሰች ሰግዳ እንደጨረሰች አስር ይገባል ከዛ እንደገና እስትንጃ አድርጋ እንደገና ውዱ አድርጋ አስሩን ትሰግደዋለች ማለት ነው በአንድ ትጥበትና በሁለት ውዱ ልብ በሉ ከዛ መግሪብ ሲደርስ መግሪብን ታዘገይና ልክ ዒሻ ሊደርስ ሲል የሚበቃትን ሰዓት እየገመተች ማለት ነው ትታጠባለች ከዛ ውዱ ታደርጋለች ትሰግዳለች ሰግዳ እንዳበቃች ዒሻ ይገባላታል ከዛ አሁን ትጥበት አያስፈልጋትም ውዱ እንደገና ታድስና ትሰግዳለች ለሱብሂ ደግሞ ታጥባ ውዱ አድርጋ ትሰግዳለች የሚል ይሄ አማራጭም ተሰጥቷል ማለት ይሄንኛው በላጩ ነው ተብሏል ፈግሲሊ አንኪ ደመ ወሰሊ የተባለችው የነክ እስትንጃ ማድረግ ግዴታ ይሆንባታል ነው ውዱም የላትም አሁን እኮ ውዱም የላትም እስቲሃዳና ሽንት የማይቆምለትም ሰው ለምሳሌ አንዳንዱ ሰው ይታመማል ያ ህመም ሽንቱ እንዳይቆጣጠር የሚያደርግ ህመም ሊያጋጥመው ይችላል ለምሳሌ ታመመ ሰው ያም ሰው ከዚህኛይቷ ሴት ጋር ሁክሙ አንድ ነው የሚሆነው ማለት በየሶላቱ ውዱ እያደረገ ይሰግዳል ማለት ነው አሁን ሲሰግድ ያ ውዱን የሚያበላሸው ነገር እየፈሰሰ ነው ያለው የሴቲቷም ያ ሶላት የሚከለክለው ነገር ያ ውዱ የሚያበላሸው ነገር እየፈሰሰ ነው ያለው ግን ማድረግ የሚቻለው አሁን ደሙን ማቆም አልተቻለም ደሙን ማቆም ስላልተቻለ ሶላቱ አይተውም ሃዮስ የቻለችው ሶላቱ መስገድ ትችላለች አይደለ በቃ ትስገደው ከነ ሐደሱ ማለት ነው ከነ ሐደሱ ማለት ነው ለዛ ግን እንዲሆንላት የሚደረጉ ጥንቃቄዎች ግዴታ መጠበቅ አለባቸው አንደኛውና ዋነኛው በየሶላቱ ውዱ ማድረግ ነው እስትንጃ ማድርጋ ውዱ ማድርጋ
የምታሽግበት የምትሸፍንበትንም ነገር አዲሳ ማለት ነው። ከዛ ውዱእ አድርጋ ቶሎ ብላ ሳትዘገይ ቶሎ ብላ ወደ ሶላት መግባትና ሶላቱን ቶሎ መስገድ ይኖርባታል ማለት ነው። እርግጥ ጀማዓ መጠበቅ ከፈለገች ታዳ ቶሎ ስገጂ ይባላል ወይ? ጀማዓ ብትሰግድ ሴት አንቺ ጀማዓ አይወጅብብሽ እዛው ቤትሽ ስገጂ ተብላ አትከለከልም። ጀማዓ ሰግዳለሁኝ ብላ ካለች በድሮ ደግሞ ሁሌ እንደምናገረው ሴቶቹም ወንዶቹም ሁሉም ህዝቡ መስጂድ ነው የሚሰግደው። ቤቱ የሚሰግድ የሚባል የለም ማዕዙር ካልሆነ በቀር ማለት ነው። ስለዛ ምን ይላሉ ዑለማዎቹ ጀማዓን ለመጠበቅ ሰዓቱ ከገባ በኋላ የሶላቱ ሰዓት ከደረሰ በኋላ ውዱእ ካደረገች ጀማዓ ለመጠበቅ የምትቆየው ቆይታ አይቆጠርባትም፣ ችግር የለውም ትሰግዳለች። እንደገና አድሺ ኢቃም ሲባል አትባልም ይላል። ኢዘን አንዱ የሙስተሓዳ ሁክም ይሄ ነው ማለት ነው። አንደኛው ሐዲስ ሁለተኛው ሐዲስ ደግሞ የዓኢሻ ሐዲስ ነው። ይሄም عن عائشة رضي الله عنها أن أم حبيبة يمتبالوا ደግሞ أم حبيبም ትባላለች። أم حبيبም ትባላለች። እቺ أم حبيبة ደግሞ ቢንቱ ጃሕሽ የምትባል ናት። እቺ ያው ከዛው ቁረይሾች ናት። እሷ ኡስቱሒደት 7 ሲኒና 7 ዓመት ሙሉ ደሟ አልቆም አለ። ኡስቱሒደት ማለት ሄዳየች ማለት አይደለም። ታዲያ የተፈለገው ደም ፈሰሳት ነው። 7 ዓመት ሱብሃንአላህ፣ በጣም ፈተና ነው። አላህ ይጠብቀን፣ ሴቶችን አላህ ይጠብቃቸው። ታዲያ ፈሰአለት ረሱላላህ ሰለላሁ ዐለይሂ ወሰለም መልእክተኛውን ጠየቀቻቸው። ይህን ሁላ ጊዜ ቆይታ ጠየቀች አይደለም። አሁን ሄዶ ችግሩ ሲያጋጥማት ጥያቄ መታት ጠየቀች። ከዚህ ሐዲስ ኡስቱሒደት 7 ሲኒነ ከሚለው ልሽርም ይችላል ማለት ነው። ይሄ ችግር ማይሽር በሽታ ብቻም አይደለም ማለት ነው። ልሽርም በራሱም ሊተው ይችላል ማለት ነው። ወይም በሆነ ሕክምናም ሊገኝለት ይችላል ማለት ነው። አሁን እንኳን ሕክምና እንደሌለ ነው የሰማሁት። ሊገኝለት ግን ይችላል። ኡስቱሒደት 7 ሲኒነ አሁን ያለው ሕክምና እንኳን ጤና የሆነውን ለማበላሸት አንደኛ ነው። የጠፋውን ጤና ለማከም ደግሞ ብዙ ጊዜ ይፈጅበታል። ደካማ ነው። ምክንያቱም ኖርማል የሚመጣውን ሐይድ የሚያቆም መድኃኒት አላቸው። ሴቶቹ ሲታመሙ ግን የተበላሸባቸውን ደም ለማስተካከያ ግን መድኃኒት የላቸው። አያጅብ ጤነኛውን በሰዓቱን ጠብቆ የሚመጣውን እንዲቆም ለጊዜው ማለት ነው እንዲቆም ማድረጊያ አላቸው። ሴቶች አሁን ለዑምራ ለሐጅ ለምናምን ስንሄድ ይሄን ብንጠቀም ይሆናል ወይ ምናምን እያሉ ይጠይቃሉና በዛ የተነሳ ብዙ ጠይቄ ያውቃለሁኝና አለ የሚያበላሽ ማለት ነው። ግን እስቲሃዳ ያለባቸውን የተበላሸባቸውን ሴቶች የሚያስተካክልላቸው መድኃኒት ግን አለ ወይ የለም? እስካሁን ባለኝ መረጃ የለም። ያጅባል በጣም ግን አለው ማለት ነው። መድኃኒት ሊታከም የሚችል ነገር ነው ይሄ ነገር ሄዶ ታዲያ ፈሰአለት ረሱላላህ ሰለላሁ ዐለይሂ ወሰለም ፈአመረሃ አዘዟት አን ተግተሲለ ሊኩሊ ሶላቲን ለያንዳንዱ ሶላት እየታጠበች እንድትሰግድ ነገሯት ነቢ ሰለላሁ ዐለይሂ ወሰለም። ቡኻሪና ሐዲስ የዘገበው ሐዲስ ነው ይሄ ወቁ። ስለዛ ይሄ ነገር ትጥበቱ ለሱናነት ነው ወይስ ለዋጅብነት ነው የሚለውን ቅድም ያነሳውላችሁ ለዚህ ታዲያ ይሄን አሏት ነቢ ሰለላሁ ዐለይሂ ወሰለም በየሶላቱ እንድትታጠብ አዘዟት ነቢ ሰለላሁ ዐለይሂ ወሰለም። ግን በሌላ ደግሞ እንዴት ልታጠብራ ስትል ፈአመረሃ አን ተግተሲለ ታጠቢና ስገጂ ነው ያሏት እሳቸው። ሊኩል ሶላትን የሚለው እሷ ነበረች። ፈካነት ተግተሲሉ ሊኩል ሶላትን በራሷ ኢጅቲሃድ ነው፣ በራሷ ፍላጎት ነው በየሶላቱ የታጠበችው የሚል ደግሞ አለና ለዛ ነው ቅድሙ ያልኳቸው ጋር የምጣጣመው ማለት ነው። ይሄ ነው ለየሶላቱ መስገድ መታጠብ አለባት ወይስ የለባትም ኺላፍ ያለበት መስአላ ነው። አንዳንዶቹ ይሄንኑ የሐዲሱን ዛሂሩን ቃል ይዘው ይወጅባል ብለዋል። ሌሎችም ሐዲሶች አሉ እርግጥ። ጅምሁሮቹ ግን ጅምሁሩል ዑለማ ከሷሐቦችም እንደ ኢብኑ አባስ እንደ ዓሊ እንደ ዓኢሻ ያሉና ሌሎች ከአኢማዎችም እንደ አቡ ሐኒፋ እንደ ማሊክ እንደ አሕመድ ያሉ አብዛኞቹ ለየሶላቱ መታጠብ አይወጅብባትም የሚል
አላቸው ማለት ነው። እሷ በራሷ ነው የታጠበችው። ነብዩ ሰለላሁ ዐለይሂ ወሰለም በየሶላቱ ታጠቢ አይደለም ያሏት። ታጠቢ የሚለው የደም ሰዓቱ ሲያልቅ የሐይዱ ሰዓት ሲያልቅ ታጥበሽ ነው የምትሰግጂው ነው እንጂ ለየሶላቱ ትታጠቢያለሽ ማለት አይደለም። ይሄን እሷ ናት ያደረገችው የሚልም አለ ማለት ነው። ይሄ ሁለቱ ሐዲሶች አሁን እስቲሓዳን ነው። ባቡል ሐይድ ነው። ባቡል ሐይድ ላይ ግን ምን አስቀደሙ ሼኹ? እስቲሓዳን አስቀደሙ። ሐይድ ያልሆነውን ደም ማለት ነው፣ ከሐይድ ጋር ተመሳስሎ የሚያስቸግረው። ሶስተኛው ሐዲስ ደግሞ ወይም ሌላው ሐዲስ የዓኢሻ ነው። ቃለት ኩንቱ አግተሲሉ አነ ወረሱሉላሂ ሰለላሁ ዐለይሂ ወሰለመ፣ እኔና መልእክተኛው እንታጠብ ነበረ። ምን ኢናኢን ዋሂድን፣ ከአንድ ዕቃ ውስጥ አሳልፈናል። ይሄን ሐዲስ እዚህ የመጣው ሌላ ተጨማሪ ስላለው ነው። በዚህኛው ከአንድ ዕቃ ውስጥ እንታጠብ ነበረ። ኪላና ጁኑቡን፣ ሁለታችንም ጀናባ ሁነን ነው ስንታጠብ የነበረው ማለት ነው። ስለዛ ውሃ ውስጥ እጃቸውን መንከር ውሃውን ሙስተዕመል አላደረገባቸውም። አሁን በእኛ በሻፊዕያ መዝሀብ ውሃው ሙስተዕመል ይሆናል የሚል አላቸው። ይህ ሐዲስ ራሱ እያለ ሙስተዕመል የሚባለው ነገር መወራቱ ራሱ ተገቢ አይደለም ማለት ነው። አሁን በዚህ ስናየው ሌሎች ሐዲሶችም አሉ እርግጥ ብዙ፣ እንደ መዝሀብ ግን ሙስተዕመል ይላሉ እነሱ። ይህን እንዴት ታደርጋላችሁ ሲባል ሰውየው እግትራፍን ከነየተ ነው። እጄን እጠቀማለሁኝ እንደ መጥለቂያ ብሎ ስነየት ነው ምናምን ብለው ሌላ ሂደት ይሄዳሉ። ታዲያ ከአንድ ዕቃ ውስጥ እንታጠብ ነበር፣ ሁለታችንም ጀናባ ሁነን አሉ። ፈካነ ያእሙሩኒ፣ እናም መልእክተኛው ሰለላሁ ዐለይሂ ወሰለም ያዙኝ ነበር አሉ። ልብስሽን ልበሽ ወይም ሽርጥሽን ታጠቂ ልበሽ ብለው ፈአተዚሩ፣ ሽርጤን እለብስ ነበረ ማለት ከእምብርትና ጉልበት መካከል ያለውን የሚሸፍን ልብስ ማለት ነው። ሽርጥ ማለት እንደሚሸረጥ አስር ነበረ አለ። ፈዩባሽሩኒ፣ ከዚያም አቅፈውኝ ይተኛሉ ነው። ይባሽሩኒ ወአና ሐኢዱን፣ በወር አበባ ላይ እያለሁኝ አለ። ወር አበባ ባልና ሚስት አብረው እንዳይተኙ ይከለክላል። ግን ግንኙነት እንዳያደርጉ ነው እንጂ የሚከለክለው መተቃቀፍን አይከለክልም ማለት ነው። ደግሞ ግንኙነቱ ክልክል ስለሆነ ስተቃቀፉ ሌላ ስሜት እንዳይኖር ምን ማድረግ አለባት? ይህንኛውን ክፍል ትሸፍናለች፣ ትለብሳለች። ከዛ በኋላ ኖርማል ተቃቅፈው ይተኛሉ ማለት ነው። ወካነ ዩኽሪጁ ረእሰሁ ኢለየ፣ ራሳቸውን ወደ እኔ ያወጡ ነበረ። ወሁወ ሙዕተኪፉን፣ መስጂድ ውስጥ ሆነው ኢዕቲካፍ ተቀምጠው እያሉ። ያው ነቢዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍን የተቀመጡት በረመዳን ውስጥ ነው። ከረመዳን ውጪ ባለ ጊዜ ኢዕቲካፍ መቀመጥ እንዴት ነው ለምለው ፉቃሃዎቹ ያው ማንኛውም መስጂድ ውስጥ የሚደረግ ቆይታ በኢዕቲካፍ ይያዛል የሚል ቢኖራቸውም ግን ኢዕቲካፍ እቀመጣለሁኝ ብሎ እንደ ዒባዳ ተደርጎ ከረመዳን ውጪ ባለ ማለት ነው ፕሮግራም ተይዞለት ማድረግ ግን ያው ቢድዓ እንደሚሆን ነው። አሁን ፈዩባሽሩኒ ወአና አሐዱ ካነ ዩኽሪጁ ረእሰሁ ኢለየ ወሁወ ሙዕተኪፍ፣ መስጂድ ውስጥ ኢዕቲካፍ ተቀምጠው እያሉ ነቢ ሰለላሁ ዐለይሂ ወሰለም ራሳቸውን ወደ እኔ ያወጡ ነበረ ማለት። ምሳሌ ይሄ እንደዚህ ቢሆን መስጂዱ ከዚህ ቀጥሎ ያለው ነው የሳቸው ቤታ። ልክ አሁን ይሄ እንዲህ ሲከፈት ቤታቸው ነው ማለት ነው። እዚሁ መስጂድ ውስጥ ሆነው ራሳቸውን ወደዛ ብቅ ይላሉ ማለት ነው። በዚህ ለምሳሌ በዚህ መስኮት ቢሆን ብቅ ይላሉ፣ እዛ ሆነው ያጥቧቸዋል ራሳቸው ወደ ወጭ ሐኢድ ሁኜ አሉ። ስለዛ ሐኢድ ሴት ብትነካህም ብታጥብህም ብታጎርስህም ብትነካትም ብታጎርሳትም ብታነካትም ችግር የለውም ማለት ነው። ሶስት ነገሮች አሉ በዚህ ሐዲስ ውስጥ። አንደኛ ነቢያችን ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር ይታጠቡ እንደነበረ በአንድ ሰዓት በአንድ ቦታ በአንድ ዕቃ አንድ ላይ የወሰዱ ውሃ ይታጠቡ እንደነበረ። ስለዛ ውሃው ጣሃራ ነው ማለት ነው። ይሄ አያበላሽም፣ ውሃውንም አያበላሽም፣ ትጥበቱም ችግር አይኖርበትም ማለት ነው። እዚሁም ደግሞ ባልና ሚስት ስለሆኑ ሌላ ሰው እስካላያቸው ድረስ አንዳቸው አንዱን ራቁት ሆኖ ማየቱ ችግር የለውም፣ ከልካይ ነገር የለውም ማለትን እናያለን ማለት ነው። ግን ቀድሞ እጃቸውን መታጠብ አለባቸው ሁለቱም። በእጃቸው እንዲህ እየወሰዱ ከሆነ የሚታጠቡት ማለት ነው። አሁን ባለው
ሰው በእጁ ውሃ እየወሰደ አይደለም የሚታጠበው። በዛ ከሆነ መቼም ያው ሄዶ ችግር የለውም። አሁን ጭራሹን ውሃውን በተመለከተ ማለት ነው። ሁለተኛው ለኡመታቸው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ነገር አለ። ምንድነው? ሐኢድ ሴት ነጃሳ አይደለችም። ሐኢድ ሴት ምትጠየፋትና ምታርቃት አይደለችም ነው። የሁዶቹ አንድ ሴት ሐኢድ በምትሆንበት ጊዜ ወር አበባዋ ሲመጣ ይርቋታል፣ አያቀርቧትም። እርኩስ ናት ምናምን ናት የሚሉት ነገር አላቸው። ቤትም አያስገቧትም እንዳውም ነበር አሉ እነሱ። ደግሞ ጭራሹ አብረዋት አይበሉም፣ እንዲሁም ደግሞ አይጠጡም አብረዋት። እሷ በጠጣችበት በበላችበትም አይበሉም፣ ተጠይፈው ማለት ነው። ስትጠራ እኮ ሊያቅፏት። ያ አላህ እንግዲህ እነሱ ያው ብዙ ጥመት አላቸው የሁዶቹ፣ ስርዓት የላቸውም። አሁን እንጂ ሸርዓቸው ሆኖ አይደለም። ሄዶ ይሄ በክታቡ ታዘው አይደለም። ይሄን ያደርጉ ነበር። ከቤት አውጥተው ለብቻ የምትቀመጥበት ቦታ እስክደረግላት ድረስ ማለት ነው። እስከዚህ ደረጃ ይደርሱ ነበር። ግን መልእክተኛው ሰለላሁ ዐለይሂ ወሰለም አብሮ መብላትን፣ አብሮ መጠጣትን፣ አብሮ መተኛትን ኖርማል የነበረው አብሮ መኖር ግንኙነት ከማድረግ ውጪ ያለው ነገር ማለት ግብረ ስጋ ግንኙነት ከሚባለው ውጪ ያለው ሁሉም ነገር እንደሚደረግ ያስተማሩበት ሁለተኛ መሰላ ይሄ አለ ማለት ነው። እንዳውም ሴቶቹ ያው ስለሚጠነቀቁ አይሻን ልብስሽን ልበሽና አብረን እንተኛለን ብለው እኮ ለብሰው አብረው ችግር የለውም ማለትን አስተማሩ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አለ። ሌላው ሐኢድ መስጂድ እንደማትገባ ወር አበባ ያለባት ሴት መስጂድ መግባት እንደማትችል ይሄ ሐዲስ መረጃ ነው። አንዳንድ ሰዎች ችግር የለውም ከልካይ የለም ሶላት እንጂ ነው የተከለከለችው መስጂድ መግባት ክልክል አይደለም፣ መስጂድ ገብታ መቅራትም መማርም ማስተማርም ትችላለች እና ምን እንዳውም ቁርአኑን ራሱ መቅራትም ትችላለች ጭምር የሚሉ ሰዎች አሉ። ይሄ ግን ትክክለኛ ቀውል አይደለም፣ ወይም ደግሞ መርጁህ የሆነ ቀውል ነው። አይሆንም። ሐኢድ መስጂድ እንደማትገባ እዚህ ሐዲስ ውስጥ እናያለን ማለት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ አይሻ መተው እኮ አላጠቧቸው። እሳቸው ከመስጂድ እንዳይወጡ ሙዕተኪፍ ናቸው። ባለቤታቸው ገብተው እንዳያጥቧቸው እሳቸው ደግሞ ሐኢድ ናቸው። ምን ተሻለ አሁን? ስለዛ ራሳቸውን ወደዛ ብቅ ያደርጋሉ፣ ያጥቧቸው። ይሄ ነው ማለት። ግን ለሐጃ ከሆነ መግባት ይቻላል። መስጂዱ የማይበላሽ ከሆነ የምንጠበጠብ ነገር ከሌለ ማለት ነው። ግን መቆየት ግን አይቻልም ማለት ነው። የኢድ ቀንና የአረፋ ቀን የኢድ ሶላት ላይ ሁለቱም ኢድ የጦም ኢድ ላይ የአረፋም ኢድ ላይ መምጣት ይችላሉ፣ መምጣትም አለባቸው። ግን መስገጃ ቦታ ላይ ግን እንዳይቀመጡ ተከልክሏል። ወያዕተዚልነል ሙሰላ ይላል፣ መስገጃውን ቦታ ይራቁት ይላል ሐዲሱ ራሱ። እንዲመጡ ያዘዘው ሐዲስ ራሱ ማለት ነው። ኢዱ መስጂድ ውስጥ ከሆነ የሚሰገደው ሲጀመር ውጩ ላይ ነው እንጂ የሚሆኑት ኹጥባ እንዲሰሙ ከህዝቡ ጋር እኮ ቦታው ላይ እንዲገኙ ነው። ምክንያቱም አንድ ላይ ሲሰበሰብ ህዝቡ አላህ በረካውን ያወርዳል። ያንን እንዲካፈሉ ነው የተፈለገው። ስለዛ ውጪ ሆና መስጂድ ውስጥ ኢዱ ከተሰገደ ሲጀመር ኢድ መስጂድ ውስጥ መሰገዱ እንዴት ነው? ይሄ መስአላ ነው ራሱን የቻለ። ግን አሁን እሱ ባባችን ስላልሆነ ሐኢድ ከሆነች ሴቷ ኢድ መስገድ ታዘዋል። ኢድ ቦታ መምጣት ማለት ነው። ግን ሶላቱን አይሰግዱም። አንደኛ መስገጃ ቦታ ላይ አይገቡም፣ አይቀላቀሉም ሰጋጆች ጋር ማለት ነው። ለብቻቸው ያው በየቦታው አሁን በዚህ እንኳን አላቅም ክፍለ ሀገር አሁን ሴቶቹ ለብቻቸው ፈንጠር ብሎ ይቀመጣሉ፣ ይታወቃል። ሁለት ጁኑቦች በአንድ ዕቃ መታጠብ እንደሚችሉ ያሳያል ይሄ ሐዲስ። ግን ባልና ሚስት መሆን አለባቸው አሁን እንዳልነው ማለት። ሌላ ከባልና ሚስት ውጪ ሌላ ሰው አንድ ላይ መታጠብ ይችላል። እሱ ልብስ ለብሰው የሚታጠቡ ከሆነ በልብስ ላይ ማለት ነው ከልካይ የለም። ውሃውን አንድ ላይ መጠቀማቸው መረጃ ያስፈልገዋል ግዴታ ተብሎ አይከለከልም ማለት ነው። ውሃውን በተመለከተ ነው ይሄና። ሙባሸረተል ሐኢድ ፊማ ዱነል ፈርጅ እዛ ብልቷ እንዳይነካ እንጂ ከዛ ውጪ ባለ ማቀፍ ባል ሚስቱን አቅፎ መተኛት እንደሚችል ሰውነቷ ጠሃራ እንደሆነ ያሳያል ሐዲሱ። አሁን ደሙ ነው እንጂ ነጃሳው ዛቷ ነጃሳ አይደለም።
ذات نجاسة ሌላ ሽርጥ ጥንቃቄ ማድረግ ሽርጥ መታጠብ ሱሪ ነገርም ቢሆን መልበስ ማለት ነው አሁን ስለዛ ወደ ሐራም ሊያደርስ የሚችል ማንኛውም ሁኔታ ላይ ጥንቃቄ ማድረግ ምክንያቱም ሳትለብስ ከሆነ ሰውነቷ አሁን እዛ አካባቢ ሲነካካ ሰውነታቸው ወንጀል ላይ እንዳይወድቁ የተከለከለው ነገር እንዳያደርጉ ወይም እንዳይረበሹም ባያደርጉም እንኳን ስሜት ሊረብሻቸው ይችላል ሰዎችን እና ያ እንዳይሆን ጥንቃቄ ማድረግ አስፈላጊ እንደሆነ በሁሉም ነገር ላይ እንመለከታለን ማለት ነው ሙዕተኪፍ የሆነ ሰው ከመስጂድ አይወጣም ማለት ነው በዛቱ ግን ራሱን አሁን ቅድም በተባለው ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ራሱን ወጣ አድርጎ ሰው ለመጥራትም ቢሆን እንኳን መሰለን አሁን ሰው በዚህ በመስኮቱ ብቅ ብሎ ሰውን ይጠራል አይደል መሰለን ይሄም ቢሆን ለምሳሌ ወይም ሌላ ጉዳይ እንደዚህ ወጣ ብል ችግር የለውም ሙሉ ሰውነቱ እስካልወጣ ድረስ የሚል እናያለን ማለት ነው ከዚህ ሌላ ሐዲስ አሁንም የዓኢሻ ሐዲስ ነው ያው የሴቶቹ ሐዲስ ነው የሚበዛው ይሄ ባብ የሴቶቹ ጉዳይ ስለሆነ قال عن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم ملكتنياو يتكئ في حجري ይላሉ في حجري مبالال في حجري مبالال وأنا حائض فيقرأ القرآن ملكتنياو صلى الله عليه وسلم بني لاي ተኝተው في حجري ማለት የተቀመጠው ሰው ላይ ሰው ራሱን እዚህ ታፋው ላይ ስንተራስ ማለት ነው ሐጅር በማለት የተፈለገው አሁን ጭን ማለት ነው እጭኔ ላይ ተንተርሰው ተኝተው ቁርአን ይቀሩ ነበረ ወራ በባሁኝ ያለሁኝ አሉ ችግር የለውም ማለት ነው ቁርአን መቅራት ይቻላል ማለት ነው ሐኢድ ያለችበት ክፍል ውስጥም ተንተርሷትም ቢሆን ማለት ነው ሐጅር የሚለው እንትንም እዚህ ላይ እንደዛ ባይሆንም ጉርፋ ወይም ክፍል ማለት የሚሆን ክፍሏ ውስጥም ተቀምጦ መቅራት ይችላል ተቃቅፈውም ቁጭ ብለው ቢቀራ ዚክር ቢያደርግ ችግር የለውም ማለት ነው ጧሃራ ናት ብለናል ሰውነቷም ልብሷም ጧሃራ ነው ማለት ነው ደም የነካው ሲቀር እንደገና ቁርአን መቅራት አትችልም ማለት ነው ሐይድ ያላት ሰው ሴት ቁርአን አትቀራም ማለት ነው እሷ ምክንያቱም አሁን እኮ እሷ ያለችበት ቦታ ወይም እሷ ላይ ተደግፎ ቁርአን መቅራት ይቻላል ለሌላው ሰው ለወንዱ ያ ማለት ይሄ እየተባለ እሷ ትቀራለች ተብሎ ይታሰባል አይታሰብ ግልጽ መረጃ ነው ይሄ ከቅድሙ ሐዲስ ተጨማሪ ማለት ነው ሌሎች መረጃዎችም አሉ ግን እነዚህ ሷሂህ ሐዲሶች ስለሆኑ ማለት ነው አሁን ብዙ ጊዜ ሴቶች ይጠይቃሉ በቅርብ ራሱ ተደጋጋሚ ተጠይቀያለሁ እንዴት ነው መስጂድ ቁርአን መቅራት እንችላለን ወይ ግማሽ ሰዎች ይቀራል ይያሉ ነው አረ አንድ ሴት ቁርአን እየቀራች ነው ሶላት ሲደርስ ሶላቱን ተወች ወራ በባላይ ስላለው ነው አለችን እዚሁ መስጂድ ነው ይሄ ይብባሉ አለችንና ከዛ ታዲያ ቁርአን ለምን ትቀሪያለሽ ብዬ ስላት ይቻላል አለችን እና እንዴት ይሻላል ኡስታዝም ከሆነች አታቀራ ባይሆን ተባለ ከሷ ውጪ ሌላ የሚያቀራ ሰው ከሌለ የሷ አለማቅራት በሐይድ በመጣ ቁጥር አለማቅራቷ ብዙ ልጆች ወደ ኋላ እንዲቀሩ ወይም ደግሞ ሰዎች ሶላት ለመስገድ እንኳን ቁርአን እንዳይማሩ የሚያመጣ ነገር ከሆነ ምናምን ነው እሱ ትችላለች የሚባለው እንደገና ደግሞ የሐፈዘች ከሆነ በዛች ሰዓት በማቆሟ ምክንያት የምትረሳ ከሆነ ተባለ ሙራጃአት አድርግ እሱስ ቢሆን አሁን ማዳመጥ ይቻላል ታዳምጥ እንጂ ለምን ትቀራለች አማራጭ በሌለበት ነው ያም የሚባለው አሁን አማራጭ አለ ማዳመጥና መቅራት ማዳመጥ ከመቅራት የበለጠ ህፍዝን ለማጠንከር ይረዳል ይጠቅማል ስለዚህ ታዳምጥ እንጂ አትቅራ በዛ ነው የሚያዘው እርግጥ ያው ትችላለች ያሉም አሉ ብያለሁኝ እንደ መዝሐብ ባይኖርም ግን እንደመቸም አቋል ኺላፋ ይጠፋም መቸም በየመስአላዎቹ ሌላው ሐዲስ መጀመሪያ ላይ ካነሳነው ሐዲስ ጋር ተመሳሳይ አሁንም የዓኢሻ ሐዲስ ነው ይሄ ሐዲስ عن معاذة قالت معاذة የምትባል አንዲት ሴት እንዲህ ብላ ጠየቀች
እንዲህ ብላ ተአለች ሰአልቱ ዓኢሻ ኡሙል ሙእሚኒንን ጠየኳቸው ፈቁልቱ አልኩኝ ማ ባሉል ሐኢድ ስለ ወር አበባ ያላት ሴት ምንድነው የሷ ነገር ተቅዲ ሶውመ ጦሙን ቀዳ ታወጣለች ወላ ተቅዲ ሶላተ ሶላትን ደግሞ ቀዳ አታወጣም ከሶላትና ከጦም ከባዱ ሶላት ምክንያቱም ጦም በአመት አንድ ጊዜ ጦሙ ነው የተባለው አይደል አንድ ወር ሶላት ግን በቀን 5 ጊዜ ሲገዱ ነው የተባለው ሁለተኛ ሶላት ለመተው ምንም አይነት ዑዝር የለም ሰውዬው ሶላት መተው ዑዝር የሚሰጠው በቃ ከሞተ ብቻ በህይወት እያለ ሶላት ለመተው ዑዝር የለም ጦም ለመተው ግን ብዙ ዑዝሮች አሉ ስለዚህ የሶላት ክብደትና የጦም ክብደት ሁለቱ ተመጣጣኝ አይደሉም ሲነጻጸር እርስ በርስ ማለት ነው ታዲያ እንጂ ጦም ቀላል ነገር ነው ማለት አይደለም እንዴት ነው ይሄ ነገር ብዬ ጠየቅኳቸው አሉ فقالت احروريه አንቺ የሐሩርያ የሚባሉ ሰዎች የዛ ጀማዓ አባል ነሽ እንዴ ወይም የዛ ፍርቃ አባል ነሽ እንዴ አሏት ዓኢሻ ሐሩርያ የሚባሉ ደግሞ አሉ የኸዋሪጅ አይነቱ ነው ይሄም አንድ ፍርቃ ነበረ አንድ ጀማዓ ያ ፍርቃ ሐሩርያ ይባላል ቅድም እንዳልኳችሁ ሶላት ቀዳ መውጣት አለበት ባይናቸው ግማሹ ደግሞ እንዴት ተስታቆማለች ጭራሹ ነው ሰዓቱንስ ማለት የለበትም እና ሶላት ካነት على المؤمنين كتابا موقوتا ስለዛ ነው የሚለው ማንንም የቢድዓ አካል ወይም ደግሞ ሙብተዲዕ የሆነ ወይም ማንኛውም ፍርቃ ሂዶ የሚያቀርበውን ሙንከሩን ቁርአን ሐዲስ መረጃ ያቀርበ ነው መከራኮ በላ አሁን እነዚህ ሶላቱ እንደዛ ነው እንዴት ይሄው ሐዲሱ እንዲህ ብሏል ምናምን የሚለውን ደግሞ ሲቀርብላችሁ አንሰማችሁም እኛ ሐዲሳችሁን አናምንበትም እናንተ የዋሻችሁ ነው ሁላኮ የሚሉ ደፋሮች ናቸው ለሱሐቦች ራሱ ማለት አጂ ጉድ አላህ ሂዳያ ይስጠን እኮ ሰው አላህ ካጠመመው መከራ ታዲያ አሐሩሪየቱን አንቲ አሏት አንቺ ሐሩሪ ነሽ እንዴ አሏት ያው ባሁን ሰዓትም ሰው በተለያየ ፍርቃ ይጠራራል አይደለ ስሏት አይ አለች فقلت لست بحروريه እኔ እንኳን እንደዛ አይደለሁም ግን ولكن اسال ገርሞኝ ነው የጠየቅኩኝ አለች እንግዲህ እነሱ የሚያወሩት ወሬ ደርሷትም ሊሆን ይችላል ወይም ዝም ብሎ በራሷ ገርሟትም ሊሆን ይችላል ግን ከነዛ ሰዎች አይደለችም ከነዛ ሰዎች ብትሆንማ ሲጀመር ለመከራከር ካልሆነ ጠይቃ ለመተግበር አትመጣም እቺ አሁን ጠይቃ ለማወቅ ነው የመጣችው እኔ ጠይቄ ለማወቅ ነው የመጣሁት አለች ስለዛ ለምሳሌ አንድ ዓለም የሆነ መስአላ ቢጠየቅ እንዲህ አይነት ሰው ነህ እንዴ አንተ ብሎ ሰውየውን ቢጠይቀው መብቱ ነው ማለት ነው ሰውየው ነኝ ወይም አይደለሁም ብሎ ነው ማብራራት ያለበት ግዴታ እንዴት እንደዚህ ትለኛለህ ምናምን ብሎ እንቧ ዘራፍ ማለት የለበትም ማለት ነው አሁን ሰዎች ጀማዓ ያላቸው ፍርቃ ያላቸው ሰዎች እንደሚሉት ነገር ማለት ነው ተማም ከዛ ነሽ ወይ ስትባል አይደለሁም ግን ልጠይቅ ብዬ ነው አለ እሺ فقالت አሉ ዓኢሻ ካነ يصيبنا ذلك እንዲህ አይነት ችግር እኮ እኛ ነበረብን ያው ሂዶ ሐኢድን እየሆንን ኑረናል መልእክተኛው ሰለላሁ ዐለይሂ ወሰለም እያሉ فنؤمر بقضاء الصلاة بقضاء الصوم فنؤمر بقضاء الصوم ጦሙን ቀዳ አውጡ ተብለን ታዘናል ወላ نؤمر بقضاء الصلاة ሶላት ግን ቀዳ አውጡ አልተባልንም አሏት ስለዚህ አሁን እሷ የጠየቀችውን ሁክሙን ነው እንጂ የነገሯት ዓኢሻ እሷ የምትጠብቀውን መልስ አይደለም የሰጧት እሷ አሁን ጥያቄዋ እንዴት ለምን ተለየ ነው በዚህ ምክንያት ነው እንዲህ ስለሆነ ነው ሶላት እንዲህ ስለሆነ ስለምበዛባት ሶላት ቀዳ ታውጣ ከተባለ በየወሩ የ7 ቀን ሶላት ወይም ደግሞ የ6 ቀን ሶላት ቀዳ ልታወጣ ነው የ6 ቀን ሶላት ቢሆን ራሱ የ6 ሲባዛ በ5 ሊሆን ነው አይደለ ይሄን ሁላ ሶላት ቀዳ አውጪ ብትባል ትቸገራለች ብሎ አላህ ለዚህ ብሎ ነው ምናምን ያ አይነት ዝርዝር ውስጥ አልገቡ ሱሐቦቹ በዛ ሰዓት ዲኑም ባለበት ጥርት ባለበት ነው ያለው እነሱም መረጃውን ነው የሚያቀርቡት እንጂ የፈልሰፋ ውስጥ ምናምን አይገቡ አሁን ምን አሏት መልእክተኛው ሰለላሁ ዐለይሂ ወሰለም በዚህ መልክ ነው በሳቸው ዘመን የኖር ነው በቃ ሶላትን ቀዳ አውጡ አልተባልንም አላወጣንም አትስገዱ ነው የተባልነው አቆም ነው ጦሙን ግን ቀዳ አውጡ ተባልን ቀዳ አወጣን ይሄው ነው ያለው ነገር አለቀ እሷም ይሄን ነው የፈለገችው ሁክሙ በዚሁ መሆኑን አወቀች ማለት ነው አሐሩሪየቱን አንቲ ማለታቸው ከኸዋሪጆች አንዱ ኸዋሪጆች ሐሩራ ከምትባል አገር እዛ አገር ተመስርቶ ከዛ የተነሱ ጀማዓዎች ወይም ደግሞ ፍርቃዎች ስለሆኑ
ለዛ ነው ሐሩርያ ተብሎ የተጠሩት። ያው ታዋቂ የሚታወቁበት ስማቸው ነው። ያንን ነው ማለት ነው። ግን እሷ የጠየቀችው አሁን ምክንያቱን ነው የሚለያቸው ነገር ምንድነው ብላ ነው የጠየቀችው። ስለዛ ጥያቄ ሲጠየቅ ፈትዋ የተጠየቀው ሙፍቲ ይሆናል ብሎ ያሰበውንና አስፈላጊ ነው ብሎ ያሰበውን ነው መልስ የሚሰጠው። የግድ እኔ የፈለኩት ይሄንኛውን ነው አይባልም ማለት ነው። በቃ ሁክሙ መነገር ባለበት ይነገራል፣ መርሐባ ተብሎ ይያዛል ማለት ነው። የነሱ መዝሐብ ነው እንደምትከተለው ማለታቸው ነው ሐሩርየቱን አንቲ ማለቷ። እንደገና አንድ ሰው ምንም ነገር ቢባሉ እንኳን ሰውየው ተጠራጥሮ ምን ነገር ብለው ምን ብለው በቅንነት መመለስ እንዳለበትም እዚህ ላይ እናያለን ማለት ነው። ኢዘን ሐዲሱ እንግዲህ ሐኢድ ጦምን ቀዳ ማውጣት እንዳለባት፣ ሲያም የረመዳንን ቀዳ እንደምታወጣ ግልጽ የሆነ መረጃ ነው። ሶላትን ግን ቀዳ እንደማታወጣ ግልጽ ነው ማለት ነው። ሕክማው ምንድነው ከተባለ ብዙ ነገር ተብሏል። ቅድም እንዳልኩኝ ይበዛባታልና ነው። ጦሙ ከሆነ ያው ወይም 7 ቀን ወይም 6 ቀን ነው በአመት ውስጥ ቀዳ የሚሆንባት። ሶላቱ ከሆነ ደግሞ እሺ እቺ ሴት መሰለን ሐይዷ እስከ 15 ቀን ሊሄድ ይችላል። አንዳንድ ሴት እንደ ችግራቸው እስከ ግማሽ ወሩን ሐይዱ የሚሄድባት ከሆነስ፣ ስለዛ በየወሩ የግማሽ ወርን ቀዳ የምታወጣ ከሆነ አትወጣውም። ስለዛ አላህ Subhanahu Wa Ta'ala ሌላ እሺ ይሄ የሴቶች ዲን ናቅስ ከመሆኑ አንዱ ነው ተብሎ ሶላት ባለመስገዳቸው የሚቀንስባቸው ወይም የሚጠየቁበት ወንጀል የለም። ምክንያቱም መስገድ አትችልም። ልስገድ ብትልም ወንጀል ይሆንባታል። እንኳን ሶላት መስገድ ቀርቶ ውዱእ ዒባዳ ነው ብላ ውዱእ ማድረግ እንኳን አይፈቀድላትም። መጸዳዳት ትችላለች፣ ካልሆነ ግን ውዱእ ማድረግ ለምሳሌ አትችልም። ግን የዒባዳ አህል ስላልሆነች ማለት ነው። ግን እሺ ወንዶቹ ወይም ሐይድ የሌለባት ሴት ወሩን ሙሉ ሰግዳ አጅር ታገኛለች። እችኛይቷ ከወሩ ያን ያክል ቀንሶባታል። ያንን አልካሰችውም መካስም ስለሌለባት እሺ አጅሩ በዛ ይቆጠርላታል ወይስ አይቆጠርላትም የሚሉ መስአላዎች አሉ። ይሄ እርግጥ ያን ያክል አስፈላጊ ጉዳይ አይደለም። በቃ አልወጀበበት ነገር ሰውየው አጅር ያገኝበታል ወይስ አያገኝበትም መባል የለበትም። አልወጀበበትም እኮ መጀመሪያው ሶላት የለባትም። ስለዛ አጅር ታገኛለች ወይስ አታገኝም መባል የለበትም። ይጎልባታል አይጎልባትም መባል የለበትም። መጉደልና አለመጉደል የምንለው እኮ ቀድሞውኑ አድርግ የተባለ ነገር የተሰጠው ሐላፍትና ኖሮ ያንን ሐላፍትና በመወጣትና ባለመወጣት በተወጣበት ሁኔታ ታይቶ ነው መቀነስ መጨመር የምንለው። እዚህ ጋር አሁን አይመለከታትም ጉዳዩ ሲጀምር ሶላት የምንለው ነገር አይመለከታትም። ስለዛ በዛ መልክ ነው የምናየው ማለት ነው። መልእክተኛው ሰለላሁ ዐለይሂ ወሰለም ኢቅራር ያደረጉት ነገር እንዳዘዙት እንደተገበሩት ይታያል ማለት ነው። አሁን ሴቶቹ ሶላት ቀዷ ማውጣት የለባችሁም ብለው አይደለም ያስተማሩት። ሀዮስ ሶላት አትሰግዱም ሐኢድ ሆናችሁ ነው የተባሉ። ሐይዳችሁ ሲያልቅ ነው የምትሰግዱት ተባሉ። መርሐባ እነሱም እሺ ከዛ በኋላ ያለፈውን ሶላት ቀዷ እናወጣለን ወይ ብለው አልጠየቁ አላወጡምም። ነብዩ ሰለላሁ ዐለይሂ ወሰለም በዛው ኢቅራር አደረጓቸው። ይሄ ነው ማለት ነው አደብ። የነገርኳችሁ ያዘዝኳችሁን በምትችሉት ስሩ፣ የከለከልኳችሁን ተከልከሉ፣ ጥያቄ አታብዙ ተብሎ በስርዓቱን አስተምረዋቸው አለ። ስርዓቱን አስተምረዋቸው። ስለዛ ሱና ነው ማለት ነው ይሄ ነገር። ሌላ አንዳንድ ሰው መጨቃጨቂያ የሆኑ ጥያቄዎችን ይሄ ሰው የምንታረክባቸው ጥያቄዎችን እንደገና ደግሞ ተዓኑት ማለት ለመማር ሳይሆን ለመጠየቅ ወይም አዛን ለማድረግ ወይም ታቃለህ አታቅም ለማለት ወይም ደግሞ አቋሙን ለማወቅም ጭምር። አሁን ባለው ደግሞ ሰዎቹ ጥያቄ ሲጠይቁ ለሁለት ነገር ነው የሚጠይቁት የቀራውን ሰው። አንደኛ ቸግሯቸው የእውነት ለማወቅ ፈልጎ የሚጠይቁ አሉ። አቋሙን ለመለካት ደግሞ መልሰው ሰውየው ላይ ምን አይነት አቋም መያዝ እንዳለባቸው ለመወሰን የሚጠይቁ አሉ። ያ አላህ ይሄ የተረገመ ሰው ማለት ነው እንግዲህ። ያ አላህ ጠይቆ ልማርበት የሚችልን ሰው ጠይቆ ይረገማል። ሱብሃንአላህ። ሱአለ ተዓኑት ማለት እሱ ነው፣ የተከለከለ ነው እንዲህ አይነት ጥያቄ። ሐታ የሚማር ሰው እንኳን የሚቀራ ሰው እንኳን እንዲህ አይነት ጥያቄ ታጂዝ ጥያቄ እንዳይጠይቅ ተከልክሏል። አሁን ሰዎች የሚነታረኩበትና
ሱናን የያዙ ሰዎችና ኸዋሪጆች የተጣሉበት መስአላ ስለሆነች ሴት መጣ የጠየቀችው ይሄ ጥያቄ የጸብ ጥያቄ ነው ማለት ጤነኛ ጥያቄ አይደለም ሄዶ ይታወቃል። ልክ በአሁን ሰዓት የተለያዩ የተለመዱ በየአመቱ እየተጠየቁ እየተመለሱ በየአመቱ ሰዎች እየተጨቃጨቁባቸው በየጊዜው ሰዎች የሚጠይቋቸው ጥያቄዎች አሉ። ሰውየው አንድ ጊዜ መልሶም ሊሆን ይችላል ያን ጥያቄ እንደገና ሌላውም ሰው ይጠይቀዋል። መልሱን እኮ የሰማውም ሰው ጭምር ነው። ምክንያቱም የተፈለገው አሁን መማር አይደለም ተዓኑት ጥያቄ ማለት ይሄ የተዓኑት ጥያቄ ስለሆነ የጠየቀችው አይሻ ቀጥታ በእንካር ነው የመለሱባት። በቃ ስለዛ አይ ለምን እንዲህ አይነት ጥያቄ ትጠይቃለህ ቢባልም ሰውየው አደብ እንድማር ይሆናል ማለት ነው። እንደገና አንድ ሰው ደግሞ ለማወቅ ፈልጎ እስከሆነ ድረስ የጠየቀው ማስተማር መንገር ግዴታ እንደሆነ ከዚህ እናያለን ማለት ነው። ግን የሚያስተምር ሰው የሚነግር ሰው ሸርዕን የምናገር ሰው የሰውየውን ፍላጎት ወይም ደግሞ የሰውየውን አካሄድና የሰውየውን ስሜት አይቶ ያንን ተከትሎ አይደለም የሚመልሰው ሄዶ ሸርዑ የሚለውን ነው የሚነግረው እሱ ነው የሚጠየቅበት ማለት ነው። የሱ ሐላፍትና ነው መቀበል አለመቀበል። ኪታቡል ሐይድን ጨርሰናል። እዚህ ላይ ሐይድ በኖርማሉ ሲመጣና ስርዓቱን ጠብቆ ሲመጣ ሁክሙ ቀላል ይሆናል። ሐይዱ በመጣበት ጊዜ የሚከለከሉ ነገሮች አሉ። ሐይዱ የሚያግዳቸው ነገሮች አንደኛና የመጀመሪያው ዒባዳ ከዒባዳ ውስጥ ሶላት ነው። ከዛ ቁርአን መቅራት ነው። እንዲሁም ሙስሐፉን የተከተበውን ቁርአን መንካት ነው በእጅ። ይሄ የተከለከለ ነው፣ አይቻልም። እንዲሁም ደግሞ ከባል ጋር ግንኙነት ማድረግ ይሄም የተከለከለ ነው። እንዲሁም ፍቺም የተከለከለ ባሏ ላይ ክልክል ይሆንበታል። እሷም የፍቺ ውክልና ሰጥቷት ከሆነ ፍቺውን መፈጸም አትችልም ማለት ነው። ክልክል ይሁን እንጂ ሐራም ይሁን እንጂ ከፈታ ግን ንካሁ ይወድቃል። ሁለት ነገር ነው ያተረፈው ሰውዬው ወር አበባ ሁና ከፈታት፣ አንደኛ ወንጀል ሰርቷል፣ ሁለተኛ ንካሁ ወድቆበታል። ይሄ ሴትየዋንም ይመለከታል ብለዋል። ለምሳሌ አንድ ሰው ሚስቱን ፍቺውን ባንቺ አድርጌያለሁኝ ንካሁን አንቺ እጅ አስቀምጫለሁኝ አላት። እንግዲህ ያው በዚህ ሰዓት እንግዲህ በፈለገችበት ሰዓት እሷ ወይም ፍቺ መሆን አለበት ብላ ባለችበት በቃ ራሴን ፍቺ ብያለሁኝ ንካሁን ካለች ይወድቃል ማለት ነው ንካሁ። ግን አንድ ወንድ ይሄን ጉዳይ እንዲጠብቅ ስለሆነ የተሰጠው መቼም እንዳው ጅል ሰው ካልሆነ በቀር ጤነኛ የሆነ ሰው መቼም አያረግም። ይሄን ለሴት ራስሽን መፍታት ትችያለሽ አይላትም መቼም፣ ወይም ጭራሹን አልፈለጋት ከሆነ እንጂ መሆን የለበትም። ግን ሆነ እንበልና ቢሆን እሷም ላይ ሐራም ይሆንባታል ማለት ነው በዚህ ሰዓት። ለዛ ጠላቅ ቢድዒ ይባላል። ይሄ ጠላቅ በሁለት ስለሚከፈል ጠላቅ በሱና መፍታትና በቢድዓ መፍታት ተብሎ ነው የሚለየው ማለት ነው በሁለት። ይሄንኛው በሐይድ ያለች መፍታት ጠላቅ ቢድዒ ነው፣ ሐራም ነው፣ ንካሁ ይወድቃል። ወይም ደግሞ ሐይዷን ከጨረሰች በኋላ ስትታጠብ ጧሃራ ሁና እያለች አብረው ከተኙ ግንኙነት ካደረጉ ሐይዷን አይታ እስክትጠራ መጠበቅ አለበት። አብሯት ተኝቶ እያለ ሐይዷን ሳታይና ሳትጠራ እዚህ መሃል ብፈታት አሁንም ወንጀለኛ ነው፣ ንካሁ ይወድቃል። ሄዶ ግን ወንጀለኛ ይሆናል ሰውየው፣ ቢድዓ ይሆናል፣ ፍቺው ሐራም ሰርቷል እንላለን ማለት ነው። አንድ ሰው ለምሳሌ ለሆነ ጓደኛው፣ ለወንድሙ፣ ለአባቱ ሊሆን ይችላል፣ ለልጁ ሊሆን ይችላል እከሊትን ሚስቴን በመፍታት አወክያለሁኝ እና ፍታት ብሎ ካለው ያ ሰው ባልሽ እንደዚህ ብሎኛል ፍቺ ነሽ ካላት ንካሁ ይወድቃል። ልክ እንደዛው ምን አደረገ ደግሞ ይሄንኛው ሞኝ ሚስቱን ራሷን አወክየሻለሁኝ ንካሁ ባንቺ እጅ ነው አላት። ከዛ ያው የሴት ነገር ታውቃላችሁ፣ ሴቶችም ራሳቸውን ያውቃሉ መቼም፣ ያው አይከፉም መቼም የሴት ነገር ይታወቃል። ብሽ ስላት ተንስታ ራሴን ፍቺ አለች ማለት ነው። ውክልና ስለሰጣት ነው። አሁን እሱ ነው አሳልፎ የሰጠው ውክልና። በማንም ሰው እጅ ማስቀመጥ ይችላል። ስለዛ አሳልፎ በመስጠቱ ነው እንጂ ሴት ትፈታለች ማለት አይደለም። አሁን እዚህ ከተማ ደግሞ አንድ ነገር አለ። ፈታችው፣ ፈታሁት እያሉ ይናገራሉ ሴቶች። እንደዚህ ሆኖ እኔ መፍታት ፈለኩኝ እና ይሆንልኛል ወይ ብላ ጠይቃለች። ምንድነው የምትፈጂው? እንደዚህ ሆኖ ፈታሁት ባሌን እና ይሄ ነገር ረጃአቱ ብሏል ይሆናል ወይ እኔ ሳልፈልግ ብላ ጠይቃለች። ምንድነው ተፈታሁ ነው እንጂ የምትለው ሴት ፈታሁ ትላለች እንዴ?
እንደዛ ነው አስሉ ይሄ ነው ግን ውክልና ከሰጠ ያው ስለሚሆን ነው በውክልና ባብ ነው እንጂ እሷ ፍቺ ስለሚመለከታት አይደለም እርግጥ ይሄ ነው ኪታቡል ሐይድ ሌላው ይሄ ኢስቲሃዳው ወር አበባው ጊዜውን ጠብቆ አለማምጣቱ ጋር ተያይዞ ያለው ነገር ማለት ነው በሐዲሱ የተነገረው ግልጽ አለ በዛ ቀኗን ታቀዋለች በዛ ሐይድ በሆነው ቀኗ ትተዋለች ሶላት ከዛ ውጪ ትሰግዳለች አንድ ሁለተኛው አማራጯ ደግሞ ከቸገራት ማለት ነው መለየት በዚህ ደሙን ነው አይነቱን የደሙን አይነት አይታ የሐይድ ደም የሚመስለውን ደም እንደ ሐይድ ትቆጥረዋለች ከዛ ኖርማል ደም የሚመስለውን ወይም ከዛ ለየት የሚለውን ደግሞ ወደ ኖርማል ደም የሚጠጋውን ኢስቲሃዳ ወይም የህመም ደም የበሽታ ደም የብክለት ደም ብላ ትቆጥረዋለች በዛ ታደርጋለች ማለት ነው ወሃከዛ እርግጥ የሙስተሃባ ሁክም በጣም ሰፊና ውስብስብ በጣም ብዙ ነው እንዳውም አንዳንዴ ሲጠይቁ ራሱ ለማንገር እንኳን የሚያስቸግር ደረጃ ማለት ነው አንድ ዓሊም ይባላል እኔ በአካል አላቃቸውም ሲጠየቁ እኔ ሐይድ ላይ ፈትዋ ላልሰጥ ምያለሁኝ ስለዛ አትጠይቁኝ ይሉ ነበር አለ በጣም ከማስቸገሩ ነው እሺ ቀላል አይደለም ምክንያቱም እንደ ወንድ አንተ የምታቀው ነገር አለ ይሄን አታቀውም አንተ ስለማታቀው ነገር ነው የምታወራው እነሱ ደግሞ ሲነግሩህ ውስብስብ አድርገው هي متحيرة وتحيرة ቸግሯት ነው አይደለም የምትጠይቀው ስትጠይቅ አንተ መልሶ እንድትቸገር ነው የሚሆነው ሄዶ አይቀርም እና በዛ መልክ እያስተካከሉ በአንደኛው አማራጭ በዚህኛው አማራጭ ካልሆነ በሌላኛው አማራጭ እያደረጉ ሐይዱንና ሐይድ ያልሆነውን ለይተው በዛ መቀጠል ይኖርባቸዋል ሶላት ማቆም ግን አይቻልም የሚለውን እንወስዳለን كتاب الحيض ይህን ይመስላል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب